በቃ ሾርባ ያስፈልጋል አይነት ነገር ያው ሲያይኝ ደቃቃ ሆንኩበትና ሾርባ ያስፈልጋል ምናምን አለኝ አጥናፉ ከዛም በኋላ በቃ እንደዛ ሲል በቃ አለው ማለት ነው ብያስብኩ ይሄ በቃ የተመረጡት ውስጥ በቃ አለው የሚል ነገር ነበር ከዛም በኋላ ግን ሆኖ 18 ተጫዋቾች ብቻ ነው የሚሄደው የሚባል ነገር ስሰማ በቃ ደግሞ አሁን ትኩረቴ ምንድነው 18 ውስጥ ለመግባት ያለኝ ነገር በቃ መነሳሳቱ ምኑ ነበርና 18 ውስጥ እንደውም ገብታል በቃ የሚሄደው ሰው ሲታወቅ ሆቴል ወደ ኤርፖርት እየሄድን የፊዚዮቴራፒስቱ ቃይዣለውና አጥራፉ ሳይን ከብዶኛል የማይጫወት ተጫዋች እያለ የሚጫወት እንዴት ይዛል ስል በቃ ቤስት ውስጥ ምን እንዳለው አይነት ፊሊንግ በቃ ኤርፖርት ውስጥ እንደዚህ አይነት ፊሊንግ ተሰማኝና ከዛን እዛም ሄደን አልহামዱሊላህ 3-1 አሸነፈን አሪፍ ቲም ነበረ 3-1 አሸነፈን አንደኛው አገባው መልሱም ላይም ስንመለስ 2-1 መሰለኝ ያለቀው 2 አገባውና ድሬዳዋ ላይ ነበረው በሱ ተጠናቀቀ ከዛም በኋላ የክለቦች ስሜት መጣ በቃኔና ሚኪ ላይ እና ጫላ ላይ ሚኪና ጫላ እንደውም የውጭ ድልም ማግኘት ችለው ነበረ ሶስታችን ላይ የባስ ብዙ ፍላጎቶችም ነበሩ ከዛን ያው ቡና ባንክ ምናምን ሌላም ክለቦች ነበሩና ኮች አጥናፍ ኮች የናሽናል ቲም ምክትል የብሔራዊ ቡድን 70 ላይ ያለው ስሙ ጠፋኝ ጣሰው ነበር ኮች ጣሰው በቃ ንግድ ባንክ እንድንገባ እንትን አድርጎ ነበር ዋናው ቲም በቢጫ ተሰራ እንድንገባና በሰዓቱ ምርጫችን የነበረው በቃ ኢትዮጵያ ቡና ነበር የብሔራዊ ቡድን ምርጫውን ሂደቱን ካነሳና ይቀር ደግሞ 10 ቁጥርና የ11 ቁጥር ውዴታህንም በዚሁ ማንሳት አለብን ያኔ እንግዲህ ማሊያ እንዲሁ ይበተናል አንተ ደግሞ 10 ቁጥርን ፈለክ ያኔ ተከፋ እስቲ ንገረኝ በሰዓቱ ያው ማሊያዎች መበተን ተጀመሩና የደረሰኝ 18 ቁጥርና 11 ቁጥር መሰለኝ እና በጣም ከፋኝ የኮርጊስ ዳግም ነበርና ዳግም 10 ስጠኝ ስለ አልሰጠም ምናምን አለ ከዛም በኋላ ረመዳን አየኝና ረመዳን 11 ቁጥርም ደርሶ ስለነበረ ረመዳን ጋር ተቀያየርን 10 ቁጥር በቃ ካላረኩ ምንም በቃ ስሜቱ ራሱ እንትን ነገር አይሰማም ትልቅ ኃላፊነት ያለበትም ቁጥር ነው ምንም በቃ እኔ ኃላፊነት መፍራት እንትን አይለብኝ እና ከዚሁ ጋር በተገናኘ ግን የኢትዮጵያ ቡና ጉዞ የመጀመሪያ ጨዋታ እንግዲህ የህዳሴው ግድብ በተመለከተ በተደረገ ጨዋታ ላይ ነው ከአርባ ምንጭ ከተማ ጋር በፕሪሚየር ሊጉ ደግሞ ከሲዳማ ቡና ጋር አጋጣሚ ሆኖ ከአርባ ምንጭ ጋር የጀመርከው ጉዞ ሽኝት የተደረገው ከአርባ ምንጭ ጋር በነበረ ጨዋታ ነው የኢትዮጵያ ቡና እነዛ አመታቶች ባንተ እንዴት ይገለጻሉ ያው የገባንበት አመት በጣም ደስተኛ ነበር ምክንያቱም 2009 ነው የገባነው ኢትዮጵያ ቡና በገባንበት ሰዓት ላይ ስታዲየም የምናጋያቸው የምንወዳቸው ተጫዋቾች ነበሩ በጣም 2009 የነበረው ስኳድ ዋንጫ ለምን አልበላም አሁን ላይ ምለው እንትን ነውና ስገባ የነበረኝ እነ መስዑድ እነ ኤልያስ እነ ካቶች ብዙ አይነት ተጫዋቾች አሉና ከነሱ ጋር ኢቭን ትሬኒንግ መስራቱ ለኛ በቃ ትልቅ እንትን ነው በቃ ከነሱ ጋር ባልገባ መስራቴ እና እሱ ነገር ያየው በቃ ያዳበርኩ ነበር ያ ከልጆች ጋርና ከስንት ጊዜ በኋላ ነው ያው የውላችን የኔም የሚኪም ውላችን ገና አልፈረምንም ማህረብ ሲቲ ማለቅም ስላለ 60,000 ብር መሰለኝ ኢትዮጵያ ቡና የከፈለው እና እስከ 60,000 ብሩ 30,000 ብር ላይና ለሚኪ ተከፍሎ ነው ወደ ቡና የተዘዋወር ነው ከዛ ነው የመጀመሪያ ጨዋታችን እኔም ሚኪም አርባ ምንጭ የአባይ ዋንጫ ያያለ ጨዋታ ላይ 10 ቁጥር ማሊያ ስንጠየቁኝ እዛው እንትን ላይ ሆኜ ገና ወደ ፕሪማች አካባቢ ላይ ነው ወደ ጌም ልንሄድ አካባቢ ነው ማሊያ እንደምታረግሷ እኔም ወዶ 10 ቁጥር ነው አልኳቸውና መስድብና በቃ 10 ቁጥርማ ማረግ ከፈለክማ ምናምን አሉኝ እዛ ጋር የነበሩ ተጫዋቾች ሲሄዱ 10 ቁጥር አይቻልም አሉ ትጥቂያጁ 10 ቁጥር አይቻልም ማለት ከዛ እንደውም ሽሪላ ነው ሂዶ ገብቶ 10 ቁጥሩን ይዞት የመጣው አህመድ ረሺድ ነው ይዞት የመጣውና ከዛ በኋላ ሜዳ ስንገባ
በቃ የነበረን ፍርሃት መስዑድ የጠራችንና እኔና ሚኪም ፎቶ ተነሳ። በቃ ከዛ በኋላ የነበረን ፍርሃት ምናምን ማሊያው ረጅም ነው ለኔም ለሚኪም እንትኑ አልነበረንም። ፍርሃቱ በቃ ያ ፎቶ ከተነሳው በኋላ ፍርሃት የጠፋ ከመስዑድ ጋር በቃ መስዑድን የምንወደው ተጫዋች ነው። በቃ ለኛ የሆነ ነገር ስላለው ነው የሚል አመለካከት ውስጥ ገባው። ጥሩ አመለካከት ስላለው በቃ እኛ ያለን የኳስ ችሎታ አሪፍ ስለሆነ በቃ እሱ ካመነማ ህዝቡን ማሳመን እንችላለን የሚል አይምሮ ይስገባ። የጨዋታው ላይ ምንም ሚኪም በጣም ጥሩ ነበር። መስዑድ ካመነ ሌሎች ያምናል። ስልክ እናውራ። እሺ ሄሎ፣ ሰላም ነው። ጤና ይስጥልኝ። እንዴት ነው? ሰላም ነው ወይ? ሰላም። በድምጹ ላይ ይሁን ማን እንደሆነ አረ ገና እስቲ አቡበከርን አዋራውና ራሱ በድምጽ ይለየ። ሰላም አቡኪ። አጋጣሚ የሰማሁት ታሪክ ከኔ ጋር የተያያዘ ነበረ። ያው እነሱ ከሐረር ሲቲ የዝውውር ጉዳዮች ምናምን ያላለቁ ነገሮች ነበሩና እኔ ደግሞ የአባይ ጨዋታ ላይ ማለት ህዝቡ የቡና ደጋፊ እንዲያያቸው በጣም ጓጉቼ ነበረ። ምክንያቱም እርግጠኛ ነበርኩ ደጋፊው እንደዚህ አይነት ልጆችን ይናፍቅ እንደነበር እርግጠኛ ስለነበርኩ ሰው እንዲያያቸው እድሉ የአባይ ጨዋታዎች እንደዚህ ለወጣት ተጫዋቾች ለመተዋወቅ ሁላችንም ስንመጣ እንደዚህ በሲቲ ካፖች ምናምን ነው የምንታየውና ለነሱም ለቡናም ጥሩ አጋጣሚ ይሆናል የሚል እምነት ነበረኝና በቃ ዝውውሩ ትንሽ ተጓቶ ነበረ አሁን በማላስታውሳቸው ምክንያቶች። ከዛ በኋላ ግን የሆነው እንግዲህ ደጋፊውም ሲያያቸው ገና በመጀመሪያዎቹ ደቂቃዎች ነው ለነሱ ማጨብጨብ የጀመረው። ከዛ በኋላ እንግዲህ ያው ታሪኩ የሚታወቅ ነው። በቡና ቤት ሁለቱም ትልቅ ነገር ማሳየት ችለዋል። በተለይ ደግሞ አቡበከር ከዛ በኋላም እንግዲህ በናሽናል ቲምም ከሀገር እስከ መውጣት በትልቅ ዝውውር ደረጃ ደርሷልና አጋጣሚው ያው ከታሪኩ ጋር ስላለውበት ነው። ስላንተ እያነሳ ነበረ በቀጥታ የስልክ መስመራችን ላይ የተገኘኸው መስዑድ መሐመድ። አድማጮቻችንን አክብረህ በቀጥታ የስልክ መስመራችን ላይ ስለተገኘህ እኛ እጅግ አድርገን እናመሰግናለን። አቡኪ ወደ አንተ ለብራና ከመስዑድ ጋር ፊት ለፊታችን። መስዑድ እንዴት ነው? ሰላም አቡኪ። አልሐምዱሊላህ። ያው አጋጣሚ ታሪኩ የመጀመሪያው ላይ መኖሬ ለኔም ትልቅ ክብር ነው። ምክንያቱም እንደ ሀገር ያለ አቅም ይታወቃል። ለኢትዮጵያም ገና ለወደፊትም በጣም ብዙ መጥቀም የሚያስችል አቅም ነው ያለ። ያው አሁን ጤንነት ተመልሶ ደግሞ የበለጠ ሀገርን የምታገለግልበት ጊዜ ሊመጣ እመኛለሁ። ያው ከረጅም ጊዜ በኋላም ባለፈው ሃትሪክ ሰርተሃል። ያው ይሄን ነገር እንዲቀጥል የሁል ጊዜ ምኞቴ ነው። ያው ሌላው ያው ብዙ ተከታዮች አፍርተሃል፣ ብዙ ወጣቶች ይከተሉሃል እና እያንዳንዷ እርምጃ በብዙ ታዳጊዎች እይታ ውስጥ ነው ያለውና ከሜዳ ላይም ከሜዳ ውጭም ባለው ጉዳይ ያው በዚህ አጋጣሚ የበለጠ ኃላፊነት ምክንያቱም በቃ ከዚህ በኋላ ልጅነት የለም፣ ብዙ ኃላፊነት አለብህ እንደ ሀገርምና እያንዳንዱ እርምጃህን በደንብ ማየት አለብህ ብዬ ነው ማምነው። እንደዚህ አይነት ሚዲያዎች ላይም የበለጠ ለወጣቶች ለታዳጊዎች ያንተን መንገድ ለሚከተሉ በጣም አስተማሪ ነገሮች ሊኖሩ ስለሚችሉ በደንብ ልጆች ያው አብዛኛው የኢትዮጵያዊ ተጫዋች በምን መንገድ እንደሚመጣ ይታወቃልና እንግዲህ በአፍሪካ ደረጃ ትልቁ ቡድን ውስጥ ነው የሄድከው አንተ እና ሌሎችም በዚህ መንገድ እንዴት መሄድ እንዳለባቸው የበለጠ ብትጠቁም በዚህ አጋጣሚ የግል አስተያየቴ ነው። አመሰግናለሁ መስዑድ። ያው አንተም ለሰጠኸኝ ከ2009 ጀምሮ እስካሁን ድረስ ለሰጠኸኝ ነገር በጣም አመሰግናለሁ። መስዑድ መሐመድ እጅግ አድርገን እናመሰግናለን። መልካም ቀን፣ መልካም ጊዜ። አንድ ቀን አንተም እዚህ መጥተህ ከአድማጮቻችን ጋር ቆይታ እንደምታደርግ ተስፋ አደርጋለሁ። እሺ፣ አመሰግናለሁ ኑራ። መልካም
ውድ አድማጮች ሀገርኛ ስፖርትን ነው የተከታተላችሁ የምትገኙት። የዛሬው እንግዳችን አቡበከር ናስር ነው። እስቲ ስለ ኢትዮጵያ ቡና እያወራን ነበረ፣ ስለ ብሔራዊ ቡድንም እናወራለን። አሁን እንደው አንድ ድምጽ ለማስታወሻ ያህል የተወሰነ ነገር ሰምተን እንመለስና ወደ ቀሪ ጭውውታችን እናልፋለን። ቴክኒሻናችን ድምጹን ታሰማናለች። ቡና ደጋፊዎች ታማኝ ነኝ በሚል 5 ዓመት የፈረመ ተጫዋች ነው። የመጨረሻ ጨዋታ ነው ደግሞ ከአርባ ምንጭ ጋር የመጀመሪያ ጨዋታ የነበረ ኳስ ቡና ቤት ስጫወት በአርባ ምንጭ ደግሞ የመጨረሻ ጨዋታ መሆኑ አንደኛ ተደንቄያለሁ። አቡበከር ለደቡብ አፍሪካ ማሜሎዲ ሰንዳውንስ የተሸጠ ስለሆነ እሱን ለመሸኘት የተደረገ ዝግጅት ነው። አቡበከር ዛሬ 1 ሚሊዮን ብር ሽልማት ጎል ብቻውን ማግባት ከባድ ነው። And no stranger to the stage this evening is Abubakar Nasir. የአራተኛው የኢቢሲ የኢትዮጵያ ንግድ ባንክ ምርጥ የወንዶች እግር ኳስ ተጫዋች አሸናፊ አቡበከር ናስር። ሶስት የኢትዮጵያ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪነትን ከሪካርድ ጋር እንዲሁም ደግሞ ኮከብ ተጫዋችም ጭምር ሆነህ ነው ያጠናቀቅከው። እንደው ቀደም ሲል የሰማነው ድምጽ ምን ስሜት ፈጠረብህ በሚለው እንጀምር አቡበከር። በጣም ቡና ደጋፊዎችና የክለቡ ቤተሰቦች ለኔ ትልቅ ነገር አላቸው ያየሁበት ጊዜ ነበረ። ምክንያቱም ስታዲየም ከሚመጣው ህዝብ በላይ ነበር የመጣው እዛ የክለቡ የሽኝቱ ቀን የክለቡ የትሬኒንግ ሜዳ እና በጣም ተደንቄያለሁ። በዛ ሰዓት የነበረኝ ስሜት ምን አይነት እንትን አድርጌ ነው የሚል ነገር። ምክንያቱም አንደኛ ዋንጫም የሊጉን ዋንጫ አላሸነፍኩም፣ ብዙ ዋንጫዎችን አላሸነፍንምና በዚህ አጋጣሚ እንትን ብያለሁ፣ ተደንቄያለሁ። ምክንያቱም ያ ሁላ ህዝብ ለኔ ነበረው ፍላጎት። ከዛ በኋላም ተሸኝቼም የሚያሳየኝ በሳውዝ አፍሪካ በሄድኩበት ሰዓት ላይ ብዙ ፌስቡክ ላይ የሚጻፉ ነገሮች አሉ። ታች ቲም ነው የፈረመው ምን አይነት ከጎን የነበሩት የቡና ደጋፊዎች አብዛኞቹ ከአመራር ጀምሮ እነሱ ናቸውና በዚህ አጋጣሚ የቡና ደጋፊም አመራሩን የቡና የቤተሰብ የሆነውን ሰዎች ሁሉ በጣም ማመስገን ፈልጋለሁ። ከዛም በሽኝቱ ጊዜ የፋሲል የጎርጊስ የብዙ ክለብ እንትኖች መጥተው ለኔ ጥሩ እንትን ሰጥተውኛል። በዚህ አጋጣሚ የኢትዮጵያ ፕሪሚየር ሊግ ሁሉም ጎርጊስም ፋሲልም ሁሉንም በዚህ አጋጣሚ ማመስገን ፈልጋለሁ። ከዚህ ሽኝት በኋላ እንግዲህ የደቡብ አፍሪካ ቆይታህን ብዙዎች ይጠብቁት ነበር፣ ይከታተሉ ነበር። አቡበከር ዛሬ የመጀመሪያ አሰላለፍ ውስጥ ገባ የሚል ነገርን ያነሳሉ። ከዛ ከጉዳትህ ጋርም የተጎዱ ሰዎችን አውቃለሁ በስሜት ደረጃ። እስቲ የደቡብ አፍሪካ ቆይታህን ንገረኝ። የመጀመሪያው ዓመት እንዴት ሆነ? ከዛስ ይሄ ረጅም ጊዜ ያቆየህ ጉዳትስ ከምን የመጣ ነው? የቀዶ ጥገናም ጭምር አድርገህ ብቻህንም ደግሞ ደረጃ መውጣትና መውረድ እስክትቸገር ድረስ ያሳለፍካቸው ጊዜያቶች እንዳሉ ሰምቻለሁና እስቲ ባንተ አንደበት እንስማው። ያው ሳውዝ አፍሪካ ከሄድኩ ጀምሮ አንደኛ የቋንቋም ችግር ስላለ አስቸጋሪ ነው። ያለመድሽው ወይዘር ምናምን ነገር አለ። የዛ ሀገር አየር በጣም አስቸጋሪ ነው። በየቀኑ ነው የሚቀያየረውና ትንሽ ከባድ ነበር። ከሄድኩ ጀምሮ አንስቶ አንዳንድ ሰዎች አሉ ያንቺን እድገት የማይፈልጉ ሰዎች አሉ። ገና ከመጀመሪያው የሚፖስቱ ነበሩ። ታች ቲም ነገር ነው የሄደው ታች ፒን የፈረመው አይነት ነገርና የመጀመሪያ ጨዋታ ቤንች ላይ ሳየው እነዛ አካላቶች ራሱ የማፈር ስሜት ነው የተሰማቸው ብዬ ነው የማስበው። ተቀይሬ በገባው ሰዓት ጀምሮ በክለቡም በአሰልጣኙም ጥሩ አቀባበል ተደረገልኝ። እስከምጎዳም ተጎዳውም በኋላ የነበራቸው ለኔ ያላቸው ነገር በጣም አሪፍ ነገር ነው። አብሶ ኮች ሮላኒ በጣም በዚህ ሰዓት ማመስገን ፈልጋለሁ። እኔ ላይ ያየው ነገር እንደውም የሊጉ ኮከብ ተጫዋች መሆን ትችላለህ የሚል ነገር ነበር አድቫይስ የሰጠኝ እና
በሰዓቱ ትንሽ አስቸጋሪ ነበር ከጉዳትም በኋላ የነበረው እዛም ጥሩ ሰዎች በርግጥ አግኝቻለሁ እነሱ ባይረዱኝ እንደውም የኳስ እንትኔ በጣም አስቸጋሪ ነው የሚሆንብኝ ብዬ አስባለሁ እነሱ ረድተውኛል ሳውዝ አፍሪካ ህክምናም ላይ የሆነ ነገር ልምስፈልግ ልጆች ያግዙኛል በራሳቸው ድራይቭ ያያረጉ እነሱንም በዚህ ሰዓት ማመስገን ፈልጋለሁ ራይ ከቆይታ ጋር በተገናኘ እንደው ያ የጉዳቱ ጊዜ ምን አስተማረ እንደው ከጉዳቱ በኋላ ከወራቶችም በኋላ ድጋሚ ቀዶ ጥገና አርጋሃል ያ የጉዳት ጊዜ እንዴት ነበር እንዴትስ አለፈ በምን መልኩስ አሳለፍከው ትንሽ የጉዳቱ ሰዓት በጣም ከባድ ነበር ያው ረጅም ጊዜ 2 አመት ምናምን ፈጅቶብኛል ትንሽ አስቸጋሪ ነው አንደኛ ቤተሰብ ራሷ ተገብጋ ለመሆን የምትፈልገው ነገር ለማድረግ ትንሽ ይከብድ ነበር በጉዳቱ ሰዓት ብዙ አይነት ነገሮች አሳልፍ ያለው በመጀመሪያ የሚያው ሰርጀሪ አይደረግም ተብሎ በራሱ ማገገም አለበት የሚል ነገር ነበር ከዶክተሮቹ የተሰጠኝ ከዛ በኋላ ደግሞ ከ9 ወር በኋላ ደግሞ እንደገና ሰርጀሪ በቃ ይደረግ አይነት ነገር ለውጥ አላየንም ሰርጀሪ ይደረግ ተብሎ ይሄ ውስጡ ያሉት እንትኖች የሚጠረጉ ነገሮች አሉ ሙሉ የሚሰፋ ነገር ሳይሆን ዲስካርቲሹ ነው የሚሉት በእነሱ እንትን እሱን ነው ጠርገው ያወጡት ከዛም በኋላም ግን ለውጥም አላየሁበትም ያው አሁንም ትንሽ እንትን አለው ግን አልহামዱሊላህ ተሻለ ከዚህ ከጉዳት ጋር በተገናኘ እንደው ረጅም ጊዜ እዛ ከማሳለፍ ጋር በተገናኘ አንዳንድ ሰዎች በድጋሚ ሀገር ውስጥ መጥተህ እንድትጫወት ይመኛሉ ይሄ አስተያየት ደርሷል ወደ ሀገር ተመለስ የሚል አስተያየት ብዙ ደርሶኛል ግን የጉዳቱ እንትን ነው እንጂ እዛ ፋይት ማድረግ ነው ፈልገው ኢቨን ሳውዝ አፍሪካ ሳይሆን የተለየም ቦታ ሌላም ሊግ ቢሆን ነው ማየት እንፈልገው አንድ ሰው እናወራለን የቀጥታ የስልክ መስመራችን ላይ ከአቡበከር ቅርብ ሰዎች መካከል አንድ ሰው በስልክ መስመራችን ላይ እንፈልጋለን እሱን እንዳገኘ ነው እናስገባለን ቴክኒሻናችን ሙከራዋን ቀጥላለች ያው ስልክ ላይ የተወሰነ ነገር እንደገጠማት እየነገረችኝ ነበር ከተሳካላት እንግዲህ እናገኝ ነው የሚሆነው እስከዛ ሌሎች ጨዋታዎቻችንን እንቀጥል ስለ ኢትዮጵያ ብሔራዊ ቡድን እናውራ በቅርቡ እንግዲህ ዓለም ዋንጫ ማጣሪያ 2 ጨዋታዎች ጋር በተገናኘ የኢትዮጵያ ብሔራዊ ቡድን ጉዳይ ላይ በስፋት የሚነሱ ጉዳዮች አሉ የደስታ አገላለጽን ጭምር ማለት ነው እሱን እናወራለን የቀጥታ የስልክ መስመራችን ላይ የገባውን ሰው እንድናወራ ግን ቴክኒሻኗ እየነገረችኝ ነው ሄሎ ጤና ይስጥልኝ ኑራይ እንዴት ነህ አብሮ ይስጥልኝ ሰላም ነው እግዚአብሔር ይመስገን እሱንስ አለየው ሚኪያስ አብሮ አደጉን ላይ አይችልም ሚኪያስ መኮንን በኢትዮጵያ ቡና ከአቡበከር ናስር ጋር የተጫወተ ተጫዋች ነው ቅድም ከአቡበከር ጋር ሆነን ስናነሳው የነበረውን ከ17 አመት በታች ብሔራዊ ቡድን የግብጽ ብሔራዊ ቡድን በደርሶ መልስ 5-2 ያሸነፈው ቡድን ውስጥ ጎል ካስቆጠሩ ተጫዋቾች መካከል አንደኛው ነው ሁለት ተከላካይን ከግብ ጠባቂ ጋር ጭምር አልፎ ነው ሚኪያስ ጎል ማስቆጠር የቻለው እንደው ስለ አብሮ አደጉ ስለ ጓደኛው ስለ ቀድሞ የክለብ አጋሩ የሆነ ነገር እንዲለን ነው የጋበዝ ነው ሚኪ በቅድሚያ የቀጥታ የስልክ መስመራችን ላይ ስለተገኘ በአድማጮቻችን ስም እጅግ አድርገን እናመሰግናለን በጓደኛ አጠራር ልጠቀም ብዬ ነው ችግር የለውም አመሰግናለሁ ኑራይ ስለጋበዝ መልካም አቡበከር ባንተ እንዴት ይገለጻል ምን አይነት ጓደኛ ነው ምን አይነት አብሮ አደግ ነው ያው ከአቡኪ ጋር ከልጅነታችን ጀምሮ ነው ያው ከጉቶ ሜዳ ብዙ ጊዜ እንደተናገረው አቡኪም ያወራል ከጉቶ ሜዳ ጀምሮ አብረን ያደግነው ከፕሮጀክት ጀምሮ ከዛ ሀረር ሲቲ ከዛ ናሽናል ቲም ከዛ ቡና እያልን አብረን አድርገናል ያው እስካሁን አብረን ምርጥ ወንድሜ ነው ለኔ ብቻ ሳይሆን ለብዙ ወጣቶች አርአያ የሚሆን ልጅ ነው አቡኪ አቡበከር ስለሚኪያስ የምትለውም ነገር ካለ ላንተ ምድሉን ልስጥ እስኪ አዋራው ማይኮ እንዴት ነው አቡኪ እንዴት ነሽ ሰላም ነው ሁሉ ሰላም ጠፋሽ አለን አቡኪ ሁሉ አማና ከሚኪያስ ጋር ረጅም ጊዜ ነው የምንተዋወቀው በሐረር ሲቲም
ከሀረር ሲቲ በፊት ነው የምንተዋወቀው አንድ ሰፈር ነው ያደግነውና በሀረር ሲቲም የነበረን ነገር አሪፍ ነበረ በናሽናል ቲምም ስቲልስ ቡናም ድረስ አሪፍ ነን ከማደንቃቸው ተጫዋቾች አንዱ ነው እንደሱ አይነት ዊንገር ተጫዋች አላየሁም እኔ ኢትዮጵያ ውስጥ አንድ ለአንድ የሚሆን ኢቨን ቡና ትሬሊንግ ላይ ራሱ አንዳንድ ተጫዋቾች በቃ እንትን እስከማለት ድረስ የሚደርሱ ተጫዋቾች አሉና ስቲል አንድ ለአንድ ማንም ሰው አይቀበለውም ኳሱ እግሩ ውስጥ ከገባና በዚህ አጋጣሚ እንትን ነው ማመስገን ፈልጋለሁ ቤተሰቦቹም በጣም ጥሩ ሰዎች ናቸው አባቱ አሁን በቅርቡ አርፈዋል እሳቸውም ኳስ በጣም ወዳድ ናቸው ረጅም ጊዜ ስቲል ረጅም ጊዜ ነው ኳስን በደንብ የተመለከቱት አርሰናል ያለው ራሱ ይዘውኝ ይገቡ ነበር እዚህ ወደ ሰሜን ኢትዮጵያ ወደ ሾላ አካባቢ ፕሬዳሞት የሚባል ቤት ልጅ ያለው ራሱ ይዘውኝ ይገቡ ነበርና ኳስ በጣም ወዳድ ናቸው አባቱ መልካም ሚኪያስ እጅግ በጣም እናመሰግናለን የቀጥታ መስመራችን ላይ ስለተገኘ ስላዋራን እናመሰግናለን እኔም ኑራ ያመሰግናለሁ አቡኪዬ መልካም እድል ፈጣሪ ጤናሽን ይመልስልሽ አሜን አሜን እሺ መልካም የኢትዮጵያ ብሔራዊ ቡድንን ጉዳይ ጀምረን ነበር ሚኪያስ ከመግባቱ በፊትና ከጅቡቲ ጋር በነበረው ጨዋታ ላይ የደስታ ገለለጾቹ የማህበራዊ ድረገጽን ትኩረት ስቧል ከዛ ጨዋታ በፊት ከግብጽ ጨዋታ ጋርም በተገናኘ መነጋገሪያ የነበሩ ነጥቦች አሉ ብዙዎቹን ስለደጋገምናቸው አሁን ሰዓታችንንም ለመቆጠብ ነው በጥልቀት ማልሄድባቸው ግን እንደው ከደስታ ገላለጻችሁ ጋር በተገናኘ ከዚህ ከብሔራዊ ቡድን ጉዳይ ጋር በተገናኘ አንተን ሐሳብ እንስማ አቡበከር ያ ናሽናል ቲም በዚህ አጋጣሚ ናሽናል ቲም አቶ ኢሳያስ ጀራ ባህሩ እዛ ያለኝን ነገር ይከታተሉ ነበር የጤናዬ ጉዳይ እየደወሉም ይጠይቁኝ ነበር ከዛም በኋላ ናሽናል ቲም ያው እንድጠራ ተንብለዋል ኮቹም ኃላፊነት ወስዷል ለረጅም ጊዜ አልተጫወትኩምና ያ በሚዲያዎችም ጥያቄ ተቀርቦለት ነበርና አሁን እንዴት እንደተመረጥክ ረጅም ጊዜ ነበር ግን ትሬኒንግ እንደምሰራ ሁሌ ይከታተሉ ነበር ያለኝ ነገር እንትን ይሉ ነበርና በዚህ አጋጣሚ እነሱም ኃላፊነት ወስደው ስለመረጡኝ ስላስገቡኝ ማመስገን እፈልጋለሁ ከግብጽ ጋር ያው ከዚህ በፊት 2-2 ስናሸነፍ አሪፍ ጨዋታ ነበረ አሪፍ ውጤት ይዘን መተናል ያሁኑ ጨዋታ ግን ገና ከመሄዳችን ጀምሮ ነበር ትችቶች የበረቱት ትችቶቹ ምንም ችግር የለውም እኔ በእግር ኳስ ውስጥ እንኳን እኔ አይደለም እነዚህ የሚተቹበት ዓለም ስለሆነ ምንም ማያስገርመኝ ነው እና የሚያጠነክር ነገር ነው ትችት ባይዘው በቃ ያጠነክራል ካልተተቸሽ የምትደርሽበት ቦታ ላይ ራሱ በቃ አሁን የማይተችሽ ሰው ሆኖ በቃ ትክክል ነው የሚል ነገር ይመጣልና ትችቶቹ እንትን ማላቸው ነው ግን አንዳንድ ሚዲያዎች የማይሆኑ እንትኖች የሚሰጡ አሉ በቃ ሁሌ ስለ ሳንቲም የሚያወሩ ለሀገር ኳስ እድገት ሳይሆን ስለ ሳንቲም ብቻ ሁሌ ማውራት ያለባቸው ስለ ሀገር እድገት ነው ኳስ የሀገራችን ኳስ ገና ነው እንዴት ነው ማስተካከል ያለብን እንዴት ነው መሆን ያለበት የሚለው ላይ አይደለም የሚያተኩት ሁሌ በብዛት ግን መነሻም የሆነው የሚከፈለው ገንዘብና ያለው የእግር ኳስ ሂደት ወይም የምናየው ነገር ተመጣጣኝ አይደለም ከሚል መነሻ እንደሆነ ግን መገመት አይቻልም አወቀ አብዛኛው ሰው እንደዚህ አይነት እንትን ሊኖረው ይችላል ግን ትንሽም ተከፈለ ትልቅም ተከፈለ ከዚህ በላይ ኳሱ አላደገም ስለዛ ማደግ ምንድነው ኃላፊነታችን ከህብረተሰቡም ከተጫዋቹም ከሚዲያውም አካል ምንድነው የሚያስፈልግ ለሀገራችን እኛ ሳንቲ ብዙ ስለተከፈለን ወይ ትንሽ ስለተከፈለን ኳሱ አያድግም ምንድነው መሰራት ያለበት የሚለው ላይ ሁሌ ነው እንትን ማለት አለባቸው ኢትዮጵያ ውስጥ ሜዳ የለም ስለ ሜዳ ሁሌ ያወሩ ሚዲያዎች ማውራት አለባቸው ስለ ሜዳ ከሀገራችን ውጭ እየተጫወትን ይሄን የሚያክል አፍሪካ መዲና የሚባል ሀገር ላይ ሜዳ የለም ከግብጽ ጋር ከሌላ ሀገር ላይ መጫወት ይሄ በጣም የሚያሳፍር ነገር ይሄ ላይ ነው ሁሌም ትኩረት እኔም በተጫዋች እንደ ተጫዋች የተጫዋች ትክክል አይደለም ምን ለዋል በቃ ይሄን ማድረግ ነበረብን ኢቭን እኔ 2008 2009 ነው ኳስ የጀመርኩት በቃ ምችለው ከዚህ በላይ አቅም የለኝም ያልመጣሁበትን ነገር ማምጣት አልችልም እና ሚዲያዎች ሁሌ ማድረግ ያለባቸው ተጫዋች ይተች
አይተች የሚል እኔ አልተች የሚል ተጫዋች ያለ አይመስለኝም። ግን አግባብ ባለው መልኩ ሁሌ ስለ ሳንቲም ሳይሆን በቃ ዛሬ አቡበከር ጥሩ አይደለም መተቸት አለበት፣ አሻሎ ጥሩ አይደለም መተቸት አለበት። ሌላ እንትኑስ መግባት የለብኝም ብዬ ነው የማስበው። የተሻለውን እነሱ ያውቃሉ። ከግብጽ ጋር ያ ነገር ነው የተፈጠረው። መቀዛቀዝም ነበር፣ የጨዋታው ዕለት መቀዛቀዝም ነበር። ከጅቡቲ ጋር ደግሞ የተሻለ ነበር። ከግብጽ ትንሽ የተሻለ ነው እንጂ ሙሉ ለሙሉ አይደለም። ከዚህ በላይ መስራት አለብን። መስራት ደግሞ የምንችለው ሜዳዎች ሲመቻቹ ነው፣ ብዙ ነገር ሲመቻች ነው። ግብጽን በእርግጠኝነት አዲስ አበባ ላይ ቢሆን በእርግጠኝነት ለማሸነፍ አንደኛ ደጋፊዎቻችን ያግዙናል። ሁለተኛ ነገር ደግሞ በቃ ሜዳ ሀገርሽ ነው። የአዲስ አበባ ስታዲየም ራሱ አየር ሌላ ሀገር ተከባድ ነው እና እሱ ይመስለኛል። ያው የበለጠ ደግሞ ያው የደስታ አገላለጹ እነዛ ነገሮችን የባሰ አላባሱን ብለህ ታስባለህ? እኔ ቤንች ወዲያው ከተቀየርኩ በኋላ ቤንች ላይ ምን ሆኜ ነው እንደዚህ ያደረኩት ብያለሁ በራሴ። ኦኬ ማድረግ አልነበረብኝም ብያለሁ። ግን ይሄ ከህዝቡ ጋር መበሻሸቅ ምናምን አይደለም ወይ ከሚዲያዎች ጋር መበሻሸቅ አይደለም የሚል አስተሳሰብ ነው። አስቻለውን ነው እንጂ ሁሉም ተጫዋቾች አይደለም አስቻለው እንዲህ ነው አይደለም በሚል ነገር ነው እንጂ ይሄ መበሻሸቅ ወይ የማንጓጠጥ ምናምን ነገር አይደለም አይነት ነገር እንትን ለማሳየት ይመስለኛል። ግን የቤንች ላይ ሄጄ ቁጭ ካልኩ በኋላ ምን ሆኜ ነው ብያለሁ ለራሴ ማድረግ የለብኝም ብያለሁ በራሴ። ከዚህኛው የደስታ አገላለጽ ውጪ ግን ሌላም የግል የደስታ አገላለጽ ነበረ። መሐመድ ሁለተኛ ልጅ አጋር ሊያገኝ ይሄንን ሰምቼ ስለነበረ ነው። ትዳር እንዴት ነው? አልሐምዱሊላህ አሪፍ። ሁለተኛ ልጅ ለመቀበል ዝግጅት ላይ ናችሁ? ጥሩ። ከዚህ በፊት እንግዲህ ወደ ደቡብ አፍሪካ ባለቤትና ልጅህን ሄደው መመለሳቸውን አውቃለሁኝና ከዚህ ከኑሮ ጋር በተገናኘ እንደው የጉዳቱ ጊዜም ለብቻዬ ከባድ ጊዜን አሳልፍ ያለው የሚል ነገር ስታነሳ ስለነበረ አሁንስ በቀጣይ ምንድነው የታሰበው? ያው ባለቤቴ እዛ አልተመቻትም፣ ትንሽ አልተመቻትም። በጉዳቴ ሰዓትም ያው ያገዙ ልጆች አሉ በጣም። ብቻዬን አልነበርኩም። ብቻዬን ብኖር እንደውም ወደ ሀገሬ ነበር የምመለሰው። ሰዎች እዛ ረድተውኛል፣ አግዘውኛል። ግን ባለቤቴ እዛ ደስ አላላትም። ያው ከሱፐር ስፖርት ጋርም በዚሁ አመት ጨዋታን ማድረግ አትችልም አይደለ? 5 እና ከዚያ በላይ የሚል ህግ አላቸው። የውጭ ዜጋ ተጫዋችን ገደብ ስላለው በዛ መሰረት አትጫወትም። አሁን ግን የጤንነትህ ደረጃ እንዴት ነው? በብሔራዊ ቡድን መተህ ሃትሪክ መስራት 3 ጎሎችን ማስቆጠር የሚሰጠው ስነ ልቦናዊ እድገት ይኖራል ብዬ አስባለሁኝ። ከዛ ባለፈ ግን ከዚህ በኋላ ያው በክለብ ደረጃ ጨዋታዎችን የማድረግ ነገር ስለሌለ ልምምዶችን ማድረግ ላይ የበለጠ ሰፊውን ሰዓት ልትወስድ ትችላለና ለዛ ያደረክ ያለው ዝግጅት ምን ይመስላል? እንደገና ደግሞ እንደው ለኢትዮጵያ ብሔራዊ ቡድን መጫወት ምን አይነት ትርጓሜ ያለው ብለህ ታስባለህ? ነገ ከነገ ወዲያ ለዚህ ብሔራዊ ቡድን የሚጫወቱ ተጫዋቾች ምንድነው መማር ያለባቸው? ያው ናሽናል ቲም ማለት ከክለብ በላይ ነው። ሀገርን ነው የምትወኪው፣ ህዝብን ነው የምትወኪው። ናሽናል ቲም ማለት እንዴት ነው በቃ ጥቅሙ የሀገርን ባንዲራም ከፍ ማድረግ ነው። በሳንቲም ረገድ ምናምን ሳይሆን የሀገርን ባንዲራ ከፍ ማድረግ ራሱ በጣም ደስ የሚል ነገር ነው። ተጫዋቾች ይህን ሁሉ ማሰብ ያለባቸው ስለ ሀገራቸው መጫወት። አሁን እኛ ሀገር ላይ ብዙ ጊዜ ምን ይፈጠራል? አብዛኛውን ጊዜ ውጤት ስለሌለ አንዴ በቃ ናሽናል ቲም ከተጠራ በቃ ሁለተኛ ላይ ላይሄድ የሚፈልግ ተጫዋች ሊኖር ይችላል። ግን ይሄን በጣም የማይሆን ነገር ነው። ናሽናል ቲም ማለት ሁሉ ነገር ነው። አንደኛ ኢቭን ከሀገር እንታዩ ምንም ነገር እንታዩና ራስ አሁን ሌላ ሀገር ክለብ ራሱ ብታገኙ ናሽናል ቲም ተጫዋች ነው ምናምን ነገር ነው የሚባለው። በመጀመሪያ የሚጠየቀው የናሽናል ቲም ተጫዋች ነው ስንጎል አለው ምናምን ነው የሚባለውና የናሽናል ቲም እንትን ያስፈልጋል።
እና ናሽናል ቲም በጣም አሪፍ ነገር። አንዳንድ ጥያቄዎችን ደግሞ ልቀጥል። በተለይ ከምርጫዎች ጋር በተገናኘ የውጭም ኳስ የሀገር ውስጥንም በደንብ እንደምትከታተል አውቃለሁና የአርሰናል ደጋፊ ነህ። እንዴት ነበር ያለፈው 2 የውድድር ዓመታት የፕሪሚየር ሊግ ዋንጫ ላይ ጫፍ ደርሶ ሲመለስ እንዴት ነበር ያንተ ስሜት? እኔ በቃ ቬንገር ከወጣ ጀምሮ በቃ ብዙም እንትን ስሜቱ ቀዝቅዞብኛል። ቬንገር ከወጣ ጀምሮ ያው ክለቡን በቬንገር ስለማቀው ሌላ አሰልጣኞችም ሲመጡ ብዙም እንትን አላልኩም። ግን የሆነ ሰዓት በቃ አሪፍ ይመጣና በቃ ማየት አለብኝ ምናምን ብዬ ለማየት ሲሄድ ይጥላል። ጓግቼ በቃ አሪፍ ነው ምናምን ብዬ ስል ይጥላል። በቃ እኔ መደገፍ የለብኝም በቃ ማለት ነው እላለሁ። ከዛ እንደገና ምን በቃ በአርቴታ ሰዓት 2-3 አመት እንደዚህ አይነት እንትን ውስጥ ነው የገባሁት። እንደው አጣብቂኝ ጥያቄዎችን እናንሳና ምረጥ ብትባል ከሁለት አንድ ነው የምትመርጥልኝ? ከጌታነህ ከበደና ከሰላዲን ሰይድ? ከባድ ነው። ምክንያቱም ከሳላ ጋር አልተጫወትኩም። ያው ባየሁት ነገር ነው። ከጌታነህ ጋር ደግሞ አብሬ ተጫውቻለሁ። አንዱን ነው መምረጥ የሚቻለው። ከጌታነህ ጋር ብዙ ነገር አሳልፈናል። በናሽናል ቲም ብዙ ሳፖርት አድርጎኛል። ሳላዲንም በውጭም ሲያገኘኝ ስንትን ይለኛል። ግን ትንሽ ከባድ ነው። ሳላዲን መርጣል። ከኤልያስ ማሞና ከዳዊት እስጢፋኖስ? ከባድ ነው። ኑራ ምንድነው? እሺ ይሄንን ደቂቃ ሰጥቼ ላቆየልህ። ከሳካና ከኦዲጋርድ ወደ ውጭ እንሻል። ኦዲጋርድ ከዴቪድ ራያና ከኤደርሰን ግብ ጠባቂዎች የትኛውን ግብ ጠባቂ ትመርጣለህ? የሲቲው ኤንደርሰን? ከሲቲው ኤደርሰን እና ከአርሰናሉ ዴቪድ ራያ? ኤንደርሰን። እሺ ከጋርዲዮላና ከክሎፕ? ጋርዲዮላ። ጥሩ። አንድ ደግሞ ለየት ያለ ጥያቄ ልጨምርልህ። የመጨረሻ ደቂቃ ላይ ለምትጫወትበት ክለብ ፍጹም ቅጣት ምት ተገኘ። ይሄንን ፍጹም ቅጣት ምት ካንተና ከመሱድ ማን ይምታው ቢባል ለማን ቅድሚያ ትሰጣለህ? እኔ። ለፍጹም ቅጣት ምት ስለሆነ ነው ወይስ ኃላፊነቱን ለመቀበል? ኃላፊነቱንም ሪጎሪም ስለሆነ። ጥሩ። እንግዲህ ብዙ ጉዳዮችን እያወራን እየተጨዋወትን ነው። እንደው ካለፉት አመታት ከ2009 ጀምሮ በኢትዮጵያ እግር ኳስ ውስጥ በደንብ ያለ ሰው ነህና እነዚህ አመታት ውስጥ በፕሪሚየር ሊጉም በአጠቃላይም ከተመለከትከው ነገር አንፃር ምን መስተካከል አለበት ትላለህ? ምን ታዝባል? እንደው ትዝብትህን አጋራ። እኔ ሁሌም ማስበው የሜዳ ችግር ነው። የሜዳ ችግር ህብረተሰቡን ከኳስ ያወጣል። አሁን እየሸሸ ነው። አዲስ አበባ ላይ እግር ኳስ የለም። ይሄ የሜዳ ችግር ነው እስካሁን ባለኝ መረጃ። አዳማ ላይም አሁን ባለፈው እንደውም የሆነ ኳስ ያየው ሃይላይት አማኔ ላስቻለው ሲያቀብል ላስቻለው እዚህ ደረቱ ላይ ነው ኳሱ የመጣው። ከዛን እሱ ኳስ ሄዶ ገባ። ከምን ጋር እንደሆነ አላስታውስም። ይሄ የሜዳ ችግር ነው። ከዛም በኋላ ተጫዋቾችን እንዴት መጫወት እንዳለበት ቲሞች አሁን የአሰልጣኞቹም ብቃት በምንድን ነው የሚለየው? ሜዳ የለም ምን ላይ ያሳያል? አዳማ ላይ ሜዳው ትክክል አይደለም። ሐዋሳ ላይም እንደዛው። ድሬዳዋም አርቲፊሻል ነው፣ የተሻለ ነው፣ ይሻላል። አዲስ አበባ ላይ ኳስ የለም። እግር ኳሱ ከአዲስ አበባ ስለወጣ ሰው የለም። እኔ በቃ ቡናን ኳስ ራሱ ሳይ ወይኔ ነው የምለው። በቃ ደጋፊው እየሸሸ ነው፣ ህብረተሰቡ እየሸሸ ነው ከኳስና ይሄ ነገር የስፖርቱ አካላቶች የሚመለከታቸው አካላቶች ይሄን ነገር መመለስ አለባቸው። እግር ኳስ ከብዙ ነገር ይጠብቃል። ከፖለቲካ ነፃ ነው፣ ከእምነት ነፃ ነው፣ ከሱስ ሰውን ይጠብቃል። አዲስ አበባ ላይ አሁን እኔ ሰፈርም በየታዘብኩት አለ። ሰፈራችን ለመታደስ 5 አመት 6 አመት ነው የፈጀው። በዛ ውስጥ ተተኪ የለም። እኛ በነበርንበት ሰዓት የሚመጡ ነበሩ። አሁን ተተኪ የለም። ይሄ የሜዳ ችግር ነው ብዬ ነው የማስበው። በየሰፈሩም አሁን የሚሰሩት ሜዳዎች አርቲፊሻሎችም እየተከፈለባቸው የሚሰራው ይሄ የማይሆን ነገር ነው ብዬ ነው የማስበው። የሌላቸው ተጫዋቾች የሌላቸው የሰፈር ልጆች የት ነው መጫወት ያለባቸው?
ከፍለው ከየት ነው የሚያመጡት? 3,000 ብር ከየት ነው ከፍለው ለአንድ ሰዓት ለሁለት ሰዓት የሚጫወቱት? እና እግር ኳሱን ኢቭን ከአሁን የባስ ያሽቆለቆለ ያለበት ሰዓት ይመስለኛል። ታዳጊዎች ተተኪዎች አይኖሩም። ሜዳ ሰፈር ውስጥ የለም። እንዴት ተተኪ ይመጣል? እና ይሄ ላይ መንግስትን የስፖርቱ አካላትም ይሄን ነገር ላይ ቢያተኩሩ ደስ ይለኛል። እንደ አንድ ኳስ ተጫዋች እሱ ላይ ቢያተኩሩም ደስ ይለኛል። እንዳጠቃላይ ደግሞ እንደው ኢትዮጵያ የ2029 አፍሪካ ዋንጫ አዘጋጅነትን ጠይቃለች። ከዛ ጋር በተያያዘ ደግሞ ውጤታማ ብሔራዊ ቡድን እንደሚያስፈልገው ይታመናልና እንደው አሸናፊ ብሔራዊ ቡድንን በተከታታይ ውጤት የሚያመጣ ብሔራዊ ቡድንን ለመገንባት አቡበከር ምን ሐሳብ አለው? ምን መደረግ አለበት ይላል? ክለቦች ናቸው